ጥራት ያለውና አካታች የሆነን የህፃናት አስተዳደግ በአፍሪካ ለማምጣት የጋራ ትብብርን ማጠናከር በሚል መሪ ቃል የአፍሪካ ህፃናት ጥበቃ ኮንፈረንስ ሲካሄድ የአፍሪካ ህብረት የህፃናት ሁለንተናዊ እድገት በተሟላ መልኩ እንዲተገበር ትኩረት መስጠቱ ተመላክቷል። ህብረቱ ከአጀንዳ 2063ና ከዘላቂ የልማት ግቦች ጋር በማስተሳሰር የቀዳማይ ልጅነት ዕድሜ ትምህርትን ለማስፋፋት ትኩረት እንደሚሰጥ በአፍሪካ ህብረት ኮሚሽን የጤና የሰብአዊ ጉዳዮችና የማህበራዊ ልማት ኮሚሽነር አማቱማ አሞሃ ተናግረዋል። The African Union, in alignment with Agenda 2063 and the Sustainable Development Goals, is የአፍሪካ ህብረት ከአጀንዳ 2063 እና ከዘላቂ ልማት ግቦች ጋር በማስተሳሰር ህጻናት የቀዳማይ ልጅነት ትምህርት፣ የቤተሰብ ድጋፍና የማህበራዊ ጥበቃ እንዲያገኙ ትኩረት ሰጥቷል። በህጻናት ጥበቃ ላይ ኢንቨስት ማድረግ በአፍሪካ የወደፊት የሰራተኛ ኃይል ጤናና ብልጽግና ላይ ኢንቨስት ማድረግ ነው ብለን እናምናለን። በልጅነታቸው እንክብካቤና ትምህርት ያገኙ ህጻናት በቀጣይ ህይወታቸውም ውጤታማ እንደሚሆኑ ለማህበረሰቡ አዎንታዊ አስተዋጽኦን እንደሚያበረክቱ ጥናቶች ያሳያሉ። በአንጻሩ ይህንን ያላገኙ ህጻናት ደግሞ በጤናቸውም ይሁን በምርታማነታቸው ላይ ያን ያክል ውጤታማ አይደሉም። ለዚህም ነው በትብብር ልንሰራ የሚገባው። Poor childhood development leads to long-term physical and mental health challenges. ህጻናት በቀዳማይ ልጅነታቸው እድሜ የተሟላ እንክብካቤና ድጋፍ አለማግኘታቸው በኋለኛው የእድገታቸው ደረጃ ለተለያዩ ችግሮች እንዲጋለጡ ያደርጋቸዋል ያሉት የአፍሪካ የቀዳማይ ልጅነት ጥምረት የቦርድ ሰብሳቢ ፕሮፌሰር ሜሩ ጌቱይ ለቀዳማይ ልጅነት እድገት ትኩረት ሊሰጥ ይገባል ነው ያሉት። We know that a child's earliest years, even before they enter preschool, የህፃናት የመጀመሪያዎቹ እድሜዎች ከትምህርት ቤት በፊት ያለውን ጨምሮ ለእድገታቸው ወሳኝ እድሜ ነው። ነገር ግን በርካታ ወላጆች በዚህ እድሜ ለልጆቻቸው ተገቢውን እንክብካቤ ለማድረግ አጣብቂኝ ውስጥ ይገባሉ። እናቶች ኑሮን ለመምራት በሚያደርጉት ኢኮኖሚያዊ ተሳትፎ ህፃናት ልጆቻቸውን ያለበቂ ጠባቂ በማይመችና ደህንነቱ ባልተጠበቀ ሁኔታ ጥለው እንዲሄዱ ይገደዳሉ። ይህም በርካታ ህፃናት ለህይወት ዘመን የሚዘልቅ ችግር እንዲያጋጥማቸው ያደርጋል። This may be the only option available, which puts many children at risk of developing defects that persist throughout life. የአፍሪካ መጻኢ ዕድል በህፃናቶቿ እጅ ነው ያሉት በአፍሪካ ህብረት የዩኒሴፍ ተወካይ ዶክተር ለኢላ ኦማር ጋድ ከፍተኛ ቁጥር ያላቸው የአፍሪካ ህጻናት ለተለያዩ ሰው ሰራሽና ተፈጥሯዊ ችግሮች የተጋለጡ በመሆናቸው ይህንን ለመቅረፍ ርብርብ መደረግ አለበት ነው ያሉት። The future of Africa depends on how we care for our children today. የአፍሪካ መጻኢ ዕድል የሚወሰነው ዛሬ ልጆቻችንን በተንከባከብነው ልክ ነው። በአህጉሪቱ ከ400 ሚሊዮን በላይ ህጻናት ይገኛሉ። እነዚህ ትልቅ ተስፋዎችም ናቸው። በሌላ በኩል ትልቅ ኃላፊነትን የሚጠይቁም ናቸው። ብዙዎቹ የተለያዩ ተግዳሮቶችን ይጋፈጣሉ። ድህነት፣ የተመጣጠነ ምግብ እጦት፣ ጥራት ያለው ትምህርትና ተገቢ የጤና አገልግሎት አለማግኘትና ለግጭቶች ተጋላጭ መሆን የመሳሰሉት ከሚገጥሟቸው ተግዳሮቶች መካከል ተጠቃሽ ናቸው። በ2055 40 ከመቶ የሚሆኑ የዓለም ህጻናት መኖሪያቸው በአፍሪካ ነው ተብሎ ይጠበቃል። ይህ እድልም ተግዳሮት ነው። በተገቢው ሁኔታ ከተጠቀምንበት የኢኮኖሚ ትራንስፎርሜሽንን ያመጣል። የአፍሪካ ህጻናት ጥበቃ ኮንፈረንስ በአፍሪካ የህጻናት ሁለንተናዊ እድገት ዙሪያ የሚያጋጥሙ ተግዳሮቶችን ለመቅረፍ ብሎም ሊሰሩ በሚገቡ ጉዳዮች ዙሪያ አቅጣጫዎችን ለማስቀመጥ እንደሚረዳ የተናገሩ ደግሞ በአፍሪካ ህብረት ኮሚሽን የጤናና ሰብአዊ ጉዳዮች ዳይሬክተር ፕሮፌሰር ጁሊዮ ራኮ ቶኒሪና ናቸው። This conference looks into accelerating actions in terms of protecting childcare. ይህ ኮንፈረንስ በልጆች እንክብካቤ ዙሪያ ፈጣን ተግባራዊ ምላሽ እንዲገኝ አቅጣጫ ያስቀምጣል። በአፍሪካ ውስጥ በህፃናት እድገት ዙሪያ በአፍሪካ ህብረት አጀንዳ 2063 የተቀመጡ ግቦች እንዲተገበሩ እንዲሁም የህፃናት መብትና ጥበቃ አጀንዳ 2040ን ለመተግበር የጋራ ርብርብ ያስፈልጋል። Presence and your participation